ከልደት እያጣላኝ ዛሬ እኮ ጾም መያዣ ነው። ለምን አብረን አናድርም? እንግባ እባክህ። ከልደት እያጣላኝ ነውረኛ ነህ። እሺ አንተ ርካሽ። ከየት የመጣሽ ናት አቦ? ገንዘቤን ከፍዬ መስሎኝ የገዛሁሽ። ዝም በል። እኔ ሴተኛ አዳሪ አይደለሁም። እና እዚህ ምን ትሰሪያለሽ? ለምን ወጥተሽ አትሄጂም? እሄዳለሁ። ማረኝ። እኔም በደለኛ ልጅህን ይቅር በለኝ። እኔንስ ይምረኝ ይሆን? እንዴት መጣ? ትላንት ጠዋት እኮ እዚህ ነበርኩ። ማታ ግን ጭፈራ ቤት ተገናኘን። እመኝኝ በመሃላችን ምንም አልተፈጠረም። ጠዋት እዚህ ደጅ ላይ አይቼ ስለነበረ ነው ማታ ምክንያት ፈልጌ እረፍት እንድታደርግ ያደረግኩሽ። ቅድም የተናገርኩሽ መጸጸትሽን ለማየት ነበር። ይቅር በይ። ምን ያደርጋል፣ ጠዋት ይሰማኛል ብዬ በተንበረከኩበት ፈጣሪ ፊት አያየኝም ብዬ ኃጢአት ሰራው። ክርስቲያን እኮ ጾምን በንስሐ እንጂ በዝሙት አይዝም። በዝሙትና በዳንኪራ የምንቀበለው ሰይጣንን እንጂ ጾምን አይደለም። እውነት ነው። የኛ ጾም መያዣ በበሬ ስጋ ሳይሆን በክርስቶስ ስጋና ደም ነው። አሁንም እሱ መበደላችንን ሳይሆን መጸጸታችንን ነው የሚያየው። ማታ አብረን በድለናል። አሁን ደግሞ ሙታን ሳማር ቅዱስ ሚካኤል አንድነት ገዳም ሄደን ንስሐ እንገባለን። በዛውም በዚህ ሱባኤ በረከት እንዲሆነን በዚህ አድራሻ ገዳሙን እንረዳለን። የእናቶችን በዓት እንድናጠናቅቅ የረዳንን እግዚአብሔርን እያመሰገን አሁን ደግሞ የአባቶችን በዓት የቅዱስ ሚካኤልን ሕንጻ ቤተ ክርስቲያን በእናንተ ጸሎትና ያልተቋረጠ ድጋፍ እየሰራ እንገኛለን። አሁንም ድጋፋቸው የለየን። ሱባኤውን የበረከት ያድርግልን።